ሰላም ጤና ይስጥልን። የተወደዳችሁ የተከበራችሁ ውድ የዚህ ዩቲዩብ ቻናል ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰላማችሁ ይብዛልን እያልን አብርሃም በጣም ብዙ ሰዎችን እያበሳጨ ይገኛል። የአብርሃም ድርጊት እንግዲህ በጣም ብዙ ሰዎች እየቀወጡበት ያለው ትችቶች እየቀረቡበት ያለ ነገር እንደሆነ ተመልክታችኋል። እንዲሁም በትላንትናው ደግሞ ያደረገው ባህሪ ያሳየ የነበረው በሩታና በሄርሜላ ላይ ሲያሳይ የነበረው ነገር ሩታና ሄርሜላ ከዚህ በፊት ህይወታቸውን አብሮት ያሳልፉ ሳይሆን ጭራሽ ጠላቶቹ በሚመስሉ መንገድ ነው እንግዲህ እነሱን ትሪት ሲያደርጋቸው የነበረበት መንገድ በጣም ብዙ የሩታም ሆነ የሄርሜላ ወዳጆች እንግዲህ አንድ ላይ በመሆን ዛሬ ደግሞ አብርሃምን እየወገሩት ይገኛሉ። ውድ ቤተሰቦቼ እንግዲህ ጊዜ ለእናንተ በእነሱ ዙሪያ ያሉትን መረጃዎች ከቅርብ ሰዎች እየተከታተልኩኝ እንደማቀርብላችሁ ታውቃላችሁ። በዚህ አይነት መረጃዎች እንዲደርሳችሁ እንግዲህ እናንተም ሰብስክራይብ ማድረግ እንዳትረሱ፣ እንዲሁም ለእኛም ድጋፍ ስለሚሆንም ሰብስክራይብና ኮመንት ላይክ እያደረጋችሁ ድጋፋችሁን ብታሳዩን ደስ ይለናል። በዛሬው ዕለት ደግሞ አዲስ መረጃ በእነሱ ዙሪያ ሰምተናል። ቡዜ በጣም ንዴቶችን እያሳየች ትገኛለች። እየቀወጠችው እንደነበረ ተሰምቷል። ፍቅርና ቡዜም እንግዲህ ተገናኝተዋል እየተባለ ይገኛል። እነዚህ ነገሮች በዝርዝር እነግራችኋለሁ። እንዲሁም እንግዲህ አብርሃም አዲስ እቅድና አዲስ ፕላኖችን ይዟል። ያው አብርሃም በዚህ ነገር እንደማይቆም ሁላችሁም ታውቃላችሁ እና እንግዲህ በትላንትናው ዕለት ያንን ሁሉ ድርጊቶች ከተፈጸሙ በኋላ እንቅስቃሴዎቹን በጥብቅ እየተከታተልን የነበረበት ሁኔታዎች ነበሩ። ታዲያ አብርሃም ከፍቅር ጋር ያቀዳቸው ነገሮች ምንድን ናቸው? ሄርሜላና ሩታ ሙሉ ለሙሉ ከህይወቱ ለማስወጣት ምን አይነት ዘዴዎችን እየዘየደ ነው የሚሉት ነገሮች እየተሰሙ ያሉት ነገሮች አሉ። እነዚህን ፕላኖቹን እንግዲህ አንድ በአንድ ለእናንተ በዝርዝር ማቅረቤን እቀጥላለሁ። እንደተለመደው ለዚህ ዩቲዩብ ቻናል አሁንም በድጋሚ ሰብስክራይብ ማድረግ እንዳትረሱ። እንዲሁም ሀሳብ አስተያየት ካላችሁ ኮመንቱ ለእናንተ ክፍት ነው። ይህን ቪዲዮ ላይክ እያደረጋችሁ እስከ መጨረሻው ተከታተሉት። እንግዲህ አንድ የምናውቀው ነገር ቢኖር አብርሃም ሁሉንም ሰዎች አሁን እያበሳጨ ይገኛል። አብርሃም ወዳጆቹ ሲያዝኑለት ሲቆረቆሩለት የነበሩት ሰዎች ሁሉ በሱ ላይ ተገልብጠው ንዴታቸውን እየገለጹ ይገኛሉ። በእርግጥ አብርሃም ያደረገው ነገር በጣም ሙሉ በሙሉ ትክክል ነው የማይባል ሁኔታዎች ናቸው የፈጸመው። ከማንም ጋር ይሁን ከማንም ጋር ሩታ ወይንም ሄርሜላን ይምረጥ አልነበረም ጉዳዩ። ብዙ ኦዲየንሶችም እንግዲህ ይህንን ነገር እያጋሩ ያሉት ከሄርሜላና ከሩታ ጋር ካለመሆኑ በላይ ሁለቱንም ሴቶች እንግዲህ አጉል አድርጎ የማይሆን ተስፋዎችን እየሰጠ እንግዲህ እነሱን ሙሉ ለሙሉ ጥፋተኛ ካደረገ በኋላ አሁን ደግሞ ሌላ ሶስተኛ ሴት መደረቡ ወደ ህይወቱ አስገብቶ በሩታና በሄርሜላ ላይ እያደረገ የነበረው ነገር እጅግ የሚያበሳጭ ነገር ሆኗል። እንግዲህ ቡዜ ሁላችሁም እንደምታውቁት ሰሞኑን ተንቀሳቀሳ እያደረገች ያለችው ነገሮች ሄርሜላን፣ ሩታን ሰዎችን ማስታረቅና ከሩታ ጋርም ያሉ ነገሮች እንግዲህ ሰላማዊ ሆነው እንዲቀጥሉ የማድረግ ስሜቶችን እና አዝማሚያዎችን እያሳየች እንደሆነ ተመልክታችኋል። ይህ ጉዳይ ለምን እንደሆነ እንግዲህ ሁላችንም የምናውቀው ነው። ከዚህ ቀደም አብርሃም ሁልጊዜ ቡዜ ፊት ጥፋተኛ እንዳልሆነና ሩታ እንደበደለችው አድርጎ በጣም በተደጋጋሚ ሲቀርብ ነበረ። ይህንን ጉዳይ ቡዜ በጣም በአድሎ እየተመለከተችው እንደሆነና ሩታ ላይ ጫና እያደረገችባት እንደሆነ እኛም በጣም በተደጋጋሚ ተናግረናል። አብርሃም በጣም ዘደኛና መለኛ መሆኑን የምትረዱት እዚህ ነገር ሳትበድለው ሄርሜላ እንደበደለችውና እንደታመመ አድርጎ ሰሞኑን ከመጣ በኋላ ሙሉ ለሙሉ ሄርሜላ ላይ እንኳን ሊቀየርባት ችሏል። ከዚህ በፊት ደግሞ ሩታ እሷ ስለምታደርግና እሷ ስለምትበሳጭ እሷ ትሪት ስለማታደርገው እሷ ስለምታባረረው ብቻ ወደ ሄርሜላ እንደሄደ ተገፍቶ እንጂ ወዶና ፈቅዶ እንዳልሄደ እያደረገ ከሄርሜላ ጋር ሙሉ ስሜቱን ሙሉ መንፈሱን ወደ እሷ አዙሮ ከመዝናናትና የራሱን ጮቤ ከረገጠ በኋላ ልጁን ሙሉ ለሙሉ ረስቶ እንግዲህ ህይወቱን እንደ አዲስ መምራት ከጀመረ በኋላ ዳግም ተመልሶ ጥፋተኛና እንግዲህ በሁሉም ዘንድ የተጠላች እንድትመስል አድርጎ ለማቅረብ እየሞከረ የነበረበት ሁኔታዎች አሉ። ሩታ የራሷን እውነት በጣም በተደጋጋሚ ልታጋራ ሞክራለች። እኛም ያየነውን ነገር ሁሉን ለመፍረድ ሞክረን ነበረ። ነገር ግን ቡዜ እንደምታውቁት በአብርሃም ወገን በመሆን ሩታ ብዙ ነገር እንዳጠፋች ሩታ ምናጭቃ ከህይወቱ እንዳስወጣችው አድርጋ ሄደችበት ሁኔታዎች አሉ። ነገር ግን አሁንም ቢሆን ቡዜ ትንሽም ቢሆን የገባት ያለ ነገር ያለ ይመስላል። አብርሃም ሱሰኝነቱና ሴሰኝነቱ አለቅ ብሎት እንጂ ከሩታ ጋር ወይም ደግሞ ሩታ ስላስቀየመችው በዛ ደረጃ ገና አራስ እያለች የገዛ ሚስቱ ወደ ሌላ ሴት ጥሎ ሄዷል የሚባለው ነገር ምንም የማያሳምን ሆኖ እንደመጣ አሁን ግልጽ እየሆነ ይገኛል። በተለይ ሄርሜላ አሁን ከአብርሃም ጋር እስከነበራት ግንኙነቶችና ሰሞኑን እስከምትጣላበት ድረስ እንግዲህ ምንም አይነት ነገር በአብርሃምና በሄርሜላ ሁኔታ ውስጥ የታየ ይሄ ነው የሚባል የጭቅጭቅ ሁኔታዎች የሉም። አብዛኞቹ ጭቅጭቅ ሁኔታዎች አብርሃም ሩታ ከሚያሳየው ስሜትና ሄርሜላን አንዴ ወድሻለሁ አንዴ ደግሞ ችላ እያለ ጣል ከሚያደርጋን ነገሮች ውጪ በምንም ደረጃ
ሄርሜላ በዚህ ደረጃ ተጨቃጫቂ ስትሆንበት አይታይም። ታዲያ ይሄ ነገር የአብርሃምን ሁኔታ የሄርሜላ የዋህነት እንግዲህ ጉልት አድርጎ አብርሃም መጥፎ ገጽታውን እንዲያወጣበት አድርጎታል። ታዲያ አሁንም ፍቅርን ይዟት ሲመጣ ደግሞ እንግዲህ የተለየ ነገር በሩታና በሄርሜላ ላይ በደልን የፈጸመው እሱ እንደሆነና በትክክልም አብርሃም የሴቶቹን ሕይወት እንግዲህ እንዲህ እያደረገ ከአንድ ሴት ወደ አንድ ሴት በመዝለል እያበላሽ ያለበት ሁኔታዎች አሉ እየተባለ እየተነገረ ይገኛል። ቡዜም ይህንን ነገር ተመልክታ እንግዲህ ከፍቅር ጋር ለመገናኘት እንደሄደች ሰምተናል። እንግዲህ በጣም ከባድ ክርክሮች በሁለቱ ሴቶች መሀል እንደተነሱ ሰምተናል። ፍቅር በዚህ ደረጃ እንዴት አይን አውጥታ ልመጣ እንደቻለች ራሱ ቡዜ እስኪገርማት ድረስ ብዙ ነገሮችን ስትናገራት እንደነበረም ሰምተናል። እንዲህ ፍቅርና ቡዜ ዱላ ቀረሽ የሆኑ ክርክሮችን አድርጓል። ፍቅር ግን አሁንም ቢሆን ምን አይነት ነገሮችን ተማምና አብርሃም በምን አይነት መንገድ አሳምኗት እንደመጣ በሚገርም ሁኔታ ሰዎች ሁሉ እየደነቀ ያለ ነገር ሆኗል። ምክንያቱም ለቡዜ እንኳን ክርክሯን ስታቀርብ ውድ ቤተሰቦቼ ከዚህ በኋላ አብርሃም የኔ የነበረውን ነገር ወደ ራሴ አስገብቻለሁ፣ ምንም አይነት ሁለትም ሆነ ሶስት ህይወት ቢያሳልፍ ነገ ይከዳኛል የሚል ምንም አይነት ነገር የለኝም፣ ከብዙ አመታት ፍቅር በኋላ ወደ ዋናው ወደሚፈልገው ህይወት ተመልሷል እያለች ትገኛለች። ከዛም አልፎ ተርፎ አብርሃም ከዚህ ቀደም የወዳት እንደነበረና ከሩታም ሆነ ከሄርሜላ ጋር የሆነው እሷም ከዚህ በፊት የጀመረችውን ህይወት የጀመረችው ሁለቱ ስለተለያዩና ፍቅራቸውን እንትን ሳይሉ ሌላ ህይወት ስለጀመሩ እንጂ ስለማይዋደዱ እንዳልሆነ እየተናገረች ትገኛለች። ይህ ነገር ቡዜን እጅግ በጣም ያበሳጫት ሁኔታ ሆኗል። ውድ ቤተሰቦች ነገ ከነገ ወዲያ ከሄርሜላ ያልተናነሰ ጥፋትን ያጠፋብሻል፣ ከሄርሜላ ያልተናነሰ ህይወትን ትኖሪያለሽ። ቤተሰብ ዘመድ አዝማድ ሁሉ ከሰማ በኋላ አብርሃም በእርግጠኝነት ቀለበትንም ምንም ካደረገልሽ በኋላ ያለ ምንም አንዳች ማመንታት ሊፈታሽም ጥሎሽም ሊሄድ የሚችል ሰው ሆኗል። አብርሃም እጅግ በጣም ተለውጧል። ስለዚህ ራስሽን አስተካክለሽ መመለስ ይኖርብሻል እያለች ቡዜ እህታዊ ምክሯን እያጋራቻት ትገኛለች። ነገር ግን ፍቅር በዚህ ሁኔታ ላይ እጅግ አሻፈረኝ እያለች ምንም አይነት ነገር የምትሰማው እንደሌለና እንግዲህ አሸናፊ እንደሆነች ከ7 እና ከ8 ዓመት በኋላ የቆየና የዘለቀ ፍቅሯን አሁን ዳግም እንደመለሰች እያደረገች እየተናገረች ትገኛለች። ይህ ነገር እንግዲህ ፍቅር ላይም እንደምንለው እኛ ምክራችንን መግለጽ እንደምንችለው ብዙዎችም ሊያጋሩት እንደሚፈልጉት ነገ ከነገ ወዲያ ፍቅርን ይሄ ነገር ሊጸጽታት ይችላል። በእርግጥ የአብርሃም ባህሪ እጅግ ተለዋዋጭና ከቀን ወደ ቀን እንግዲህ አረንጓዴ ሲሉት ቢጫ፣ ቢጫ ሲሉት ቀይ እየሆነ ያለበት ሁኔታ ስላለ የእሱም ባህሪ ተከትላ መሄዷ ነገ ከነገ ወዲያ ህይወቷን ልጇ ላይም ቢሆን ገደል እንዳይከታት የሚያሰጋ ሁኔታ ነው። ውድ ቤተሰቦቼ በአብርሃም ዙሪያም ደግሞ ሌላ መረጃ ተሰምቷል። ሰሞኑን ፍቅርን ይዞ የመምጣት እቅድና አዝማሚያዎች እንግዲህ በግልጽ እንዳጋራኋችሁ ስም የመጥቀስ ሁኔታዎች አይኖሩ እንጂ እጅግ በጣም የምትቀርባቸው እጅግ በጣም ሊያቋት የሚችሏትን ሴት የማምጣት ፕሮግራምና እንደዚህ አይነት ነገሮችን እየተሰሙ እንደሆነ አጋርቻችሁ ነበረ። ከዛም አልፎ ተርፎ እንግዲህ አብርሃም አሁን ሌላ የተለየ እቅድ እያቀደ እንደሆነም ሰምተናል። ይሄ እቅድ እንግዲህ ምንድን ነው? ሄርሜላና ሩታ ማወቅ እንደምንችለው ከአብርሃም ህይወት እንዲህ በቀላሉ እንደማይወጡ ህይወታቸውን በዚህ ደረጃ አበላሽቶ ማይሆኑ ስሜቶችን ሰጥቶ ማይሆኑ ተስፋዎችን ሰጥቶ እንግዲህ በዚህ በቀላሉ ይወጡልኛል ብሎ ማሰቡ እጅግ አዳጋች እንደሆነ አብርሃምም ይህንን ጉዳይ እንደሚያምነው ተናግሯል። ከዚህ ቀደም እንግዲህ ሩታ ከህይወቴ ትወጣልኛለች ብሎ ያደረገውን ነገር ለትንሽ ላስታውሳችሁ። ሄርሜላና አብርሃም ከገጠሙና እንግዲህ ህይወትን ከቀጠሉ በኋላ አብርሃም ብዙ ነገሮችን ከሄርሜላ ሲያደርግ ነበረ። ከሄርሜላ ጋር ሲዝናና፣ ከሄርሜላ ጋር ሲወጣ ሲገባ፣ ሁሉ ነገሩ ሄርሜላ እንደሆነች ለማሳየት ብዙ ነገሮችን ሲጥር ነበረ። ነገር ግን ሩታ በዚህ ደረጃ ልትወው አልቻለችም። አሁንም ቢሆን እንግዲህ ሄርሜላን እንደዚህ አድርጓት ከሄደ በኋላ አሁን ከፍቅር ጋር እንግዲህ ሩታም ሆነች ሄርሜላ ተስፋ ሊቆርጡ የሚችሉበትን ነገር ለማድረግ እየሞከረ ያለበት ሁኔታዎች እንዳሉ ተሰምተዋል። አንዳንድ ፕሮግራሞችን ለማዘጋጀትና እንግዲህ ከፍቅር ጋር የጉዞ ሁኔታዎችን ለማመቻቸት እየሞከረ እንደሆነ ተሰምቷል። ኤፍሬምን አግኝቶ እንግዲህ የፓስፖርቱን ሁኔታ ለመጨረስ ከኤፍሬም ጋር ንግግር ለማድረግ እየሞከረ ቢሆንም ኤፍሬም ግን ድምፁን አጥፍቶ ከአብርሃም ስር እንደጠፋም ተነግሯል። ምክንያቱም ኤፍሬም ፓስፖርቱን መመለስ እንደማይፈልግና አብርሃም በምንም አይነት ተአምር ኤፍሬም ከዚህ ቀደም እንደሚለው ሩታን ትቶ መኖር እንደማይችል ልጅና ሚስቱን በዚህ ደረጃ እያጉላላ አሁን ደግሞ እንደተጨማሪ ሄርሜላን ከድቶ ከሌላ ሴት ጋር እንዲሆን እንደማይፈቅድለት ስለሚታመን ኤፍሬም ለአብርሃም ፓስፖርቱን ላለመስጠት እንግዲህ ከአብርሃም ስር እንደሸሸና እንደጠፋ ተነግሯል። አብርሃም ግን ይህን ፓስፖርት በመቀበልና ከፍቅር ጋር አሪፍ ጊዜያቶችን ለማሳለፍ ለትንሽ ጊዜያት ደግሞ እንግዲህ ከእሷ ጋር ከነ ሄርሜላ ጋር ሲያደርግ የነበረውን ታሪክ ለመድገም እየሞከረ እንዳለ እንደዚህ አይነት እርምጃዎችን እየተራመደ እንዳለ እየሰማን እንገኛለን። ነገር ባይገኝም እንግዲህ አብርሃም ከዚህ ከሀገር ውስጥ ቢሆን
ወጣ ብሎ ሊዝናኑ የሚችሉበት ነገሮችም እንዳሉ እልህ ውስጥ በመጋባቱ ምክንያት እንደዛም ሊወስን እንደሚችል እየተናገረም እንደሆነ ሰምተናል። ሌላኛውና ዋነኛው ነገር ግን ውድ ቤተሰቦቼ ፍቅር ቀለበት ሊያደርግላት እያሰበ እንደሆነ ተነግሯል። ይሄ ጉዳይ ምናልባት እንግዲህ እንደሚባለው ሄርሜላን ቀለበት ስላደረገላት ተስፋ አስቆርጦ ሄርሜላና ሩታን ከህይወቱ ያስወጣል የሚለው ነገር ለብዙዎች የሚዋጥ ነገር ባይሆንም አብርሃም ግን እንደዚህ አይነት እርምጃዎችን እየወሰደ ከዛም አልፎ ተርፎ እንግዲህ ፍቅር አንድ ልጅ እንዳላት ታውቃላችሁ። እንዲሁም እንግዲህ አብርሃም አንድ ልጅ አለኝ እያለ እንደሆነም እናውቃለን። ታዲያ ከሩታ ጋር ያለውን ልጅ ወስዶ በጋራ የማሳደግም እቅድ እንዳለው እነዚህ ነገሮች እንግዲህ በሂደት ብዙ ነገሮችን ሊያደርግ እያሰበ እንደሆነ ሰምተናል። እነዚህ ነገሮች በዝርዝር እንግዲህ አንድ በአንድ መረጃዎች እቅዶቹና እርምጃዎቹን በሚወስድባቸው ሰዓቶች ሁሉ ተከታትዬ ማደርስላችሁ ይሆናል። የአብርሃም የአሁኑ እንግዲህ የቅርብ ጊዜ እቅዶች እየተባሉ እየተነሱ ያሉት ሰሞኑንም እንደዚህ ከፍቅር ጋር ሲወያዩና ለጓደኞቹ ሲያጋራ የነበሩት ሁኔታዎች እነዚህ ነበሩ። ለዛሬ ያስኩላችሁ መረጃ እነዚህን ይመስላሉ ማለት ነው። ውድ ቤተሰቦች እንደተለመደው ታዲያ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ሀሳብ አስተያየት ካላችሁ ኮመንት ላይ ያስቀምጡልን። ሌላ መረጃ በሌላ ቪዲዮ እስከምንገናኝ መልካም ጊዜ ለእናንተ ተመኘን።